አንዳንድ ሰዎች ቀኑን ሙሉ ከጠዋት እስከ ማታ ያለ ረፍት ሲልፉ ሲደከሙ ላባቸውን ሲያፈሱ ይውላሉ። ነገር ግን ማታ ወደ ቤታቸው ሲገቡ ያገኙት ነገር የለም። የሚገርመው ደግሞ ያገኙትም ገንዘብ ቢኖር በረከት አይኖረውም፣ እንደ ጤዛ ይረገፋል። በሌላ በኩል ደግሞ ጥቂት ሰዓታት ሰርተው እጆቻቸውም የነኩት ነገር ሁሉ ወደ ወርቅነት ተቀይሮ በልጽገው አእምሯቸውም አርፎ በሰላም የሚኖሩ ሰዎች አሉ። ታዲያ ልዩነቱ ምንድነው? ልዩነቱ ያለው በሚሰሩት የሥራ አይነት ወይም በሚያጠፉት ጉልበት ላይ ብቻ ሳይሆን ቀናቸውን እንዴት ይጀምራሉ በሚለው ጥያቄ ውስጥ እጆቻቸውን ወደ ሥራ ከመዘርጋታቸው በፊት ምን ያደርጋሉ በሚለው ላይ ነው። ዛሬ የምንነጋገርባቸው እነዚህ 3 ነገሮች ሕይወታችሁን፣ ሥራችሁን እንዲሁም የአእምሮ ሰላማችሁን ከመሠረቱ የሚቀይሩ ምስጢሮች ናቸው። እጅግ የተዋጣለተ የሥራ ቀን እንዲኖራችሁና በእጃችሁ የሚገባው ሁሉ እንዲባረክ ከፈልጋችሁ ይህን መልእክት በጥሞና ተከታተሉ። 1. ቀኑን የፈጣሪ በማድረግና እጅን በመባረክ መጀመር። የሰው ልጅ ጠዋት ከእንቅልፉ ሲነቃ አእምሮ ልክ እንደ ንጹሕ ነጭ ወረቀት ነው። በዚህ ሰዓት የመጀመሪያው የምናደርገው ነገር የሙሉ ቀናችንን አቅጣጫ ይወስናል። ብዙዎቻችን ጠዋት እንደነቃን ስልካችንን በማንሳት የዓለምን ጫጫታ፣ መጥፎ ዜናዎችንና የሌሎችን ሰዎች ሕይወት ማየት እንጀምራለን። ይህ ስነ ልቦናዊ በሆነ መንገድ አእምሮአችንን ለጭንቀት፣ ስትረስ ሆርሞኖች ያጋልጠዋል። ከዚህ ይልቅ የኦርቶዶክስ ተዋህዶ አባቶቻችን እንደሚያስተምሩት ዓይናችንን ስንገልጽ የመጀመሪያው ቃላችን እግዚአብሔር ሆይ ተመስገን ሊሆን ይገባል። ይህን ስናደርግ ስነ ልቦናዊ በሆነ መንገድ አእምሮአችንን ወደ አዎናዊነትና መረጋጋት እንመልሰዋለን። መንፈሳዊ በሆነ መንገድ ደግሞ ቀኑን ለፈጣሪ አደራ እንሰጣለን። ከምስጋናው በመከተል ወደ ሥራ ከመውጣታችሁ በፊት እጆቻችሁን ዘርግታችሁ ለአምላክ በመንበርከክ አጭር ጸሎት ማድረስ አለባችሁ። መዝሙረ ዳዊት ምዕራፍ 89 ቁጥር 17 ላይ የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን አቅናልን። አዎን የእጆቻችንን ሥራ አቅናልን ይላል። ይህ ኃይለኛ ቃል ነው። ሥራ በችሎታ በእውቀት ወይም በጉልበት ብቻ አይቀናም። የፈጣሪ ብርሃን ሲታከልበት ግን በረከት ይሆናል። አንድ አባት ነበሩ። እኒህ አባት እጅግ በጣም ጎበዝ አናጢ ወይም የእንጨት ባለሙያ ነበሩ። ጠዋት ማልደው ተነስተው ሥራ ይጀምራሉ፣ ማታ ያመሻሉ። ነገር ግን ምንም ያህል ቢሰሩ ኑሯቸው አልተሻሻለም። ሁሌም ዕዳ ውስጥ ነበሩ። የሰሩትም ዕቃ ሳይሸጥ ለረጅም ጊዜ ይቆመት ነበር። አንድ ቀን ታላቅ አባት አግኝተው ችግራቸውን ሲነግሯቸው ልጄ ጠዋት ስትነሳ መዶሻህንና መጋዝህን ከመንካትህ በፊት የማንን እጅ ነው የምትነካው? መሳሪያዎችህን መባረክ በፊት ለምን ሥራ ትጀምራለህ? አሏቸው። ከዛች ቀን ጀምሮ እኒህ አባት ጠዋት ሲነሱ መጀመሪያ ፊታቸውን ወደ ምስራቅ መልሰው ፈጣሪያቸውን ማመስገን ጀመሩ። ከዚያም ወደ ሥራ ቦታቸው ሲገቡ ጌታ ሆይ የኔ እጅ ደካማ ነው፣ አንተ በኔ እጅ ሆነህ ሥራ ብለው ይጸልያሉና ይጀምራሉ። በሚገርም ሁኔታ ጥቂት ወራት በኋላ ሥራቸው ከመብዛቱ ተነሳ ሠራተኛ እስከ መቅጠር ደረሱ። ቤታቸውም በሰላምና በበረከት ተሞላ። 2. የቀኑን ዓላማ በወረቀት ላይ ማስፈርና አእምሮን ማዘጋጀት። የእጅ ሥራ እንዲቀደስ ከጸሎት ባለፈ የተግባር ሰው መሆን ያስፈልጋል። መንፈሳዊነት ሥራን በሥርዓት ከመሥራት ጋር አይጋጭም፣ እንዲያውም ይደጋገፋል። ጠዋት ላይ ቁጭ ብላችሁ በዚያ ቀን ልታከናውኑ ያሰባችሁትን ትላልቅ 3 ነገሮች በወረቀት ላይ ጻፉ። አእምሮአችን የተወሳሰበ ከመሆኑ የተነሳ ካልመራ ነው በስተቀር በቀላሉ ይከፋፈላል፣ ጊዜያችንንም በከንቱ እንድናጠፋ ያደርገናል። በስነ ልቦናው ዓለም ይህ ኢንቴንሽናሊቲ ወይም ሆን ብሎ ማቀድ ይባላል። ዓላማ ያለው ሰው ጉልበቱን የት እንደሚያፈስ ያውቃል። በመንፈሳዊውም ዓለም ቢሆን ጊዜ የፈጣሪ ስጦታ ነው፣ መክሊት ነው። መጽሐፍ ቅዱስ በኤፌሶን 5 እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በጥንቃቄ እንድትመላለሱ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ በማለት በጥብቅ ያስተነክከናል። ዘመኑን መዋጀት ማለት ጊዜን በአግባቡና በሥርዓት መጠቀም ማለት ነው። ጠዋት ላይ ቡናችሁን እየጠጣችሁ ወይም ቁርሳችሁን እየበላችሁ ዛሬ ምን ብሰራ ነው ውጤታማ የሚሆነው? የትኛውን ሥራ ቅድሚያ ልስጠው? ዛሬ ለሚመጣው ፈተና ከደንበኛ ጋር ወይም ከሥራ ባልደረባ ጋር እንዴት በሰላማዊ መንገድ ምላሽ እሰጣለሁ ብላችሁ አእምሮአችሁን አስቀድማችሁ አዘጋጁት። ይህ ተግባር ቀናችሁን ሙሉ በሙሉ በቁጥጥራችሁ ስር ያደርገዋል። የሰዎች ጸባይ ወይም የሁኔታዎች መለዋወጥ ከስሜታችሁ ጋር እንዳይጫወት ጠንካራ መከላከያ ይሆንላችኋል። ሥራችሁን በሙሉ ልብ በእርጋታና በጥራት እንድትሰሩ ያደርጋል። ጥራት ያለውና በእርጋታ የተሰራ ሥራ ደግሞ ሁልጊዜም ስኬትን ይስባል።
የመልካም ቃል አዋጅና የጠዋት ምጽዋት። ሦስተኛውና እጅግ በጣም ኃይለኛው ብዙ ሰዎች የማያውቁት ምስጢር ይህ ነው። ቃላት ኃይል አላቸው። የእጅ ሥራችሁ እንዲባረክ ከፈለጋችሁ ጠዋት ከቤት ከመውጣታችሁ በፊት በራሳችሁ በቤተሰቦቻችሁና በሥራችሁ ላይ መልካም ቃላትን ተናገሩ። ዛሬ ቀኔ በአምላክ ቸርነት የተባረከ ነው። ዛሬ የማገኛቸው ሰዎች ሁሉ መልካም ናቸው። እግዚአብሔር ሥራዬን ያቀናልኛል እያላችሁ አሁናዊ ቃላትን ተናገሩ። አባቶቻችን አፍ የወለደውን እጅ ያርሰዋል ይላሉ። መጥፎ ቃል የምትናገሩ ከሆነ እያጎረመረማችሁ የምትወጡ ከሆነ ቀናችሁም እንደዛው የጨለመ ይሆናል። ከዚህ በተጨማሪም ቀናችሁን በትንሽም ቢሆን በጎ አድራጊት ወይም ምጽዋት ጀምሩ። በኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የነግህ ምጽዋት ወይም የጠዋት ስጦታ ትልቅ ቦታ አለው። አንዲት ሴት ነበሩ። እኒህ እናት ትንሽዬ የቁርስ ቤት ነበራቸው። ነገር ግን ስራቸው በረከት አልነበረም። ደንበኛም ብዙ አይመጣም። ከዕለታት አንድ ቀን ጠዋት ስራቸውን ሲጀምሩ አንድ በብርድ የሚንቀጠቀጥና የራበ ጎዳና ተዳዳሪ በራቸው ላይ ያዩ። ምንም ሳያመነቱ ያዘጋጁትን የመጀመሪያውን ትኩስ ሻይና ዳቦ ሰጡት። ያ ምስኪን ሰውም በደስታ በልቶ እጅሽን ይባርክ አያሳጣሽ ብሎ መረቃቸው። በማግስቱም ይህንን ደገሙት። ያቺ ትንሽ ምግብ ቤት ሰው የማይጠፋባት በረከት የሞላባት ትልቅ ሬስቶራንት ለመሆን በቃ። እናትየውም ሲናገሩ እኔ የሰጠሁት አንዲት ዳቦ ነው፣ አምላኬ ግን 1000 ዳቦ አድርጎ መለሰልኝ ይላሉ። ሦስተኛ የመልካም ቃል አዋጅና የጠዋት ምጽዋት። ሦስተኛውና እጅግ በጣም ኃይለኛ ብዙ ሰዎች የማያውቁት ምስጢር ይህ ነው። ቃላት ኃይል አላቸው። የእጅ ሥራችሁ እንዲቀደስ በረከት እንዲገባትና ስኬት ተከታትሎ እንዲመታላችሁ እነዚህ 3 ነገሮችን ከነገው ጠዋት ጀምሮ ተግባራዊ ያድርጉ። 1. በጸሎትና ምስጋና ጀምሩ። እጆቻችሁን ለፈጣሪ አደራ ስጡ። 2. ዓላማችሁን ጻፉ። አእምሮአችሁን ከጭንቀት ነፃ አድርጋችሁ ቀናችሁን መሩ። 3. መልካም ተናገሩ፣ ደጋግ ሁኑ። በሥራችሁ ላይ በረከትን አውጁና ቀናችሁንም በምጽዋት ጀምሩ። እነዚህን ስታደርጉ ድካማችሁ ሁሉ ፍሬያማ ይሆናል፣ እጆቻችሁ የነኩት ሁሉ ይባረካል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።